አቤት የሰው ክፋት! ቡዜ ግን ለሩታ ያለሽን ጠላቻ በደንብ ይፋ ወጣ እኮ በሚዲያ። በዚህ ልክ እሷን ለማስረገጥ ሚዲያ ላይ ወጥተሽ እኝኝኝ ማለት አይደብርሽም? ትልቅ ሰው ነሽ እኮ ሩታ፣ ወልደሽ ታደርሳለሽ። እውነት እናውራ ከተባለ ማለት ነው። ልጆቹ አሉሽ አይደል? ለሴት ልጅሽ አታስብም? ነገ ምን እንደሚያጋጥማት ታውቂያለሽ? አታውቂም? ለምን በዚህ ልክ ክፉ ቃል መናገር ለምን አስፈለገ? ሩታ ስንት ጊዜ ወጥታ እኔ አንተ ላይ ምንም አላደረኩም ብላ ተናግራለች። በግድ አንቺ አደረግሽ አውጪ ነው የምትይ ወይስ ምንድን ነው? አንቺ አላማ አልገባኝም። ቡዜ ማለት ነው። ወንድምሽን እንኳን አታምኝም? ከአንድ ስጋ የወጣችሁ ሰዎች አይደላችሁ? እውነት በጣም እኮ ነገ ላይ ታፍራለሽ። እነዚህ ልጆች ወይ ነገ እኮ አንድ ላይ ይሆናሉ፣ ግን አንቺ ታፍራለሽ። እንኳን እግርና እግር ይጋጫል መልሶ ይታረቃሉ፣ ግን እናንተ ዳር ትቀራላችሁ። በዚህ ልክ ክፉ ቃል መናገር ለምን አስፈለገ? ልቧን መሰበር ለምን አስፈለገ? የሴት ልጅ አንንቻ አላቅ። አይከብድም? አይከብድም? በመሀላችሁ እኮ ፍሬ ባይኖራችሁ እኮ አትገናኙ፣ ችግር የለም የፈለግሽውን በይ። ግን በመሀላችሁ ፍሬ ያላችሁ ወይ የሆነ ፕሮግራም ላይ ትገናኛላችሁ። ነገ አታፍሪም? ይህ ሁሉ ቃላት እኮ መናገር አይጠበቅብሽም ቡዜ ማለት ነው። እንደ ኤፍሬም ብትሆኚ አይሻልሽም? ለምን ይሄ ሁሉ ማለት ነው? አንቺ ሀሳብሽ አላማሽ አብርሽና ሩታ አንድ ላይ እንዳይሆኑ አትፈልጊው። አንቺ የምትፈልጊ ሄርሜላና አብርሽ አንድ ላይ ቢሆኑልሽ ለአንቺ ደስታ ነው። ይህን የተረዳው ቤተሰብ ኤፍሬምም ተናግረዋል። ስለ ሄርሜላ ሲናገሯት በጣም ነው የምትናደደው። ምን አይነት አክል ለአንቺ ገንዘብ እንደተሰጠ አላውቅም። ለምን በዚህ ልክ አይደብርሽም? ምን አይነት አስመሳይ ነሽ! ድፍ ማለት ነው። ስታስጠላ! እንዴት እንደዘጋችን ጌታ ሆይ! ጨዋትሽ ደግሞ አረ ተረጋጊ፣ የምር ተረጋጊ። ሌላ ጠላቻ ካለሽ አለኝ ከሩታ ቤና ይፋ ተናገሪ ማለት ነው። ለወንድምሽ በዚህ ልክ አይደብርሽም? አንቺ ለምን አትወጭም ከአብርሽ ህይወት ማለት ነው? ለምንድን ነው አትወጭም? ለኤፍሬም ለምንድን ነው ከሩታ ህይወት ማትወጣ? ለምንድን ነው ከዚህ ነገር አትወጣም የምትይ? አንቺ ለምንድን ነው ከአብርሽ ህይወት ማትወጭም? አረ በጣም ነው የሚደብረው፣ በጣም ነው የሚደብረው፣ በጣም ነው የምታሳፍሪ ማለት ነው። ኤፍሬም ግን የትልቅ ትንሽ ነው ቤተሰብ ምን አይነት ጭንቅላት እንዳለ ለሩታ ያለ ቦታ ይለያል። አጎት ማለት እንደዚህ ነው። ለነገ ለልጁ ያስባል። ሩታ ከአገር ልትወጣ ነው። እቺ ልጅ ሌላ አገር ሳትሄድ በፊት የሆን ነገር አድርጋሽ ሁለቱን አንድ ብናደርግ ምን ይመስልሻል አሉ። ኤፍሬም እስኪ ምን አይነት ጥፋት አጠፋ ቤተሰብ? የሁለቱን ትዳር ለማመለስ ኤፍሬም ብቻ ነው ጎንበስ ቀና የሚለው ማለት ነው። ሌሎቹ የሁለቱም ጠላቻ ስላለባቸው ነው። የአብርሽና የሩታን ትዳር የማይፈልጉ ናቸው ሁላቸውም ማለት ነው። ከሱ ዙራ ላይ ያሉ የአብርሽን ትዳር አይፈልጉም፣ ግን ከሌላ ሴት ጋር ለማድረግ ነው የሁሉ ማለት ነው ጥረት የምታደርጉ ማለት ነው። ነገ እቺ ልጅ የሆን ነገር ብትሆኚ ብትሆና ማለት ነው ቡዜ አትጻጸችም? መቼም የወንድም ልጅ ነው የምትይዘው። አንቺ ለስሟ አክስት አይ በጣም ነው የምታሳፍር፣ በጣም ነው የምታሳፍር። ምን አይነት ናት እቺ? ልጅቷን ለማስረገጥ አትምጪ፣ በቃ ሚዲያ ላይ ማለት ነው አትምጪ። አፍሽን ዘግተሽ ዝም በይ፣ በቃ ዝም በይ። ዝምታ መልስ ነው። ዝም በይ፣ ጸጥ በይ በቃ። የሁለቱን አንድ ላይ መሆን አትፈልግም አይደለ? ዝም ማለት ነው። የመጣሽ እውነቱን ታወጣለች፣ እውነታን ታወጣ። ምን እንዳደረገች አብርሽ ላይ እንደዚህ ነው። ልጅቷ እኔ ምንም አላደረግኩም ብላለች። እሺ በግድ ያላደረገችውን ነገር አድርጌያለሁ ብላ መናገር አለባት እንደ ቤተሰብ ንገሩኝ እስኪ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ። ካች ብዬላችሁ መጥቻለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ትፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ኤፍሬም በራሱ ቤት መጥቷል። ቡዜንም ቀጠራት። እንግዲህ የቡዜ ንግግር ሁላችሁም ሰምታችኋል ብዬ አስባለሁ። መርዝ ማለት ነው፣ የሰው መርዝ ነሽ
የምር እንኳን ለሴት ልጅ ማትራሪ ማለት ነው። የምር አንቺ ሰው ነሽ? ምን አይነት ነሽ ግን? እንደ ኤፍሬም ብትሆኚ ምን አለ? ሰው እኮ ዋሽቶ እኮ ያስታርቃል። አንቺ ግን ጭራሽ ነገሮቹን ለማወቅ ኧረ በፈጣሪ ስም በጣም ነው የምታሳፍሪ። በጣም ማለት ነው። ምን ነው ፈላብሽ ዘንድሮ? ምን ነው ምን አስነካችሽ? ውሽምት ማለት ነው። ምንድን ነው ያስነካችሽ? የምሬ ነው የምላችሁ። የሆነ ነገር ነው አለ የሆነ ነገር ስላለ ነው እንደዚህ የምትሆኚ ማለት ሽንት ተብርንዳ ነው አልሽ ለውሽምት ማለት ነው። ያንቺ ሀሳብ አብርሽና ሄርሜላ አንድ ላይ ለማድረግ በቃ ትሂድ ሩታ ከዚህ አገር ብትወጣ አንቺ ደስተኛ ነሽ ማለት ነው። ትሂድ የሆነ ነገር ብትሆኛ እቺ ልጅ የሆነ ነገር ብትሆና ማለት ነው። አትጻጸስም? ኤፍሬም ያለ ልክ እኮ ነው። ኤፍሬም እየተናገረ ፈጣሪን እያለው የማለው ሩታ ምንም አብርሽ ላይ ምንም አላደረገችው እያለው አንቺ አላምነው ራሱ ፈልጎ ነው ወዶ አይደል እንደ ወደ ሩታ ቤት የመጣ እና ታዲያ ሩታ ምንድነው አብርሽ ላይ ያደረገችው? ነው የገረመኝ ይሄ ነው። አደረገች አትበይ፣ እውነቱን ተናገር። እንደዚህ ነው በይ በቃ። ስሙን ብቻ ጠቀስ አታደርጊ። በቃ ይፋ ውጭ መታት ነው በይ በቃ በይ። እንደዛ ነው የሚያምርብሽ። ገባሽ አይደል? ልጅቷን ለማስረገጥ መተሽ አሁን አረ በጣም ነው የምትዘጊ። እቺ ምን አይነት ናች እቺ? እውነት አንቺ አሁን ማን ነው? አረ በፈጣሪ ስም እንዴት እንደዘጋሽኝ ቡዜ ማለት ነው። ምነው አንቺ እንደ ሴት ሆኚ እስኪ ትንሽ ማለት ነው። ለሴት ልጅ ትንሽ አስቢ። አታሳዝንሽም? እኔ ትላንትና ልቤ ተሰበረ። ቤተሰብ በጣም ነው ያዘው፣ በጣም ማለት ነው። ተንበርክካ አብርሽን ይቅርታ ለልጅ ስትል ካንተ ጋር መሆን ፈልጋለሁ ብላ እንደዚህ በተንበርክካ ይቅርታ እየጠየቀችው አብርሽ ይቅርታ እንኳን አልተቀበለም። ታምነው ያደረገችውን አብርሽ ላይ ታምነው እሷ ካላደረገችስ? ኤፍሬም እዚህ ጋር የተናገረ ወንድምሽን አታምኝም ወይም ሌላ ቦታ የሆነ ነገር ተደርጎ ሊመጣ ይችላል። እሺ ሩታ ቤት ስለመጣ ሩታ ናት እንደ አብርሽ ላይ ያደረገችው። እኔ የገረመኝ ይሄ ነው። አረ ምን አይነት አስመሳይ ነሽ ግን! አስመሳይ ማለት ነው። ገደል ግቢ ቡዜ ማለት ነው። ገደል ግቢ፣ የምር ገደል ግቢ። ለሩታ የምትመኝ አንቺ ገደል ግቢ ማለት ነው። ፈጣሪ ሰላማዊ ህይወት አይስጥሽ። ሩታ ላይ በሩታ ህይወት ላይ እንደተጫወታችሁ ሰላማዊ ህይወት ለእናንተም አይስጣችሁ። የምር የሴት ልጅ ግፍ ዞሮ እናንተ ላይ እንደሚደርስ ጠብቁ ብቻ። ያሳዝናል።